የሰራሽ እንግዲህ በጣም በብዛት ማለት ነው። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካልኝ ለሚያልፋሉ ባልታ እኔ ግድ የለኝ ባልዋልኩበት ብዬ ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቸኮሌት ተገዝቶልኛል። በገብርኤል ጆ ማን የመጣ ጆ በእግዚአብሔር ማን የመጣ እንግዲህ ወላሂ ወራ እስቲ በእግዚአብሔር እስቲ በማርያም ማን ናቸው? ታውቃቸዋለህ? ያቺ ልጅ ከነች ማን ነው? በእግዚአብሔር እነሱ ናቸው። ጽጌ ነገርኩሽ። እንዴት መጣ ወደዚህ? ለምን አልደወልክልኝም? ስልክ አታነሱ። ሌላ ነገር መስሎኝ ነው። ወይኔ ጉዴ! ምንድን ነው እንደጠብላችሁ አንቺ ምን አባሽ ነሽ ነው? ምንድን ነው የምትፈልጊው? ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እኔ ግን ያልገባኝ የምሬን ነው የምላችሁ እነሱ ያሉበትን ቦታ አውቀው እነሱ ያሉበትን ሰፈር አውቀው እነሱ ቪዲዮ የሚሰሩበትን አውቀው የሚመጡ ልጆች እንዴት አይነት ነገር ነው ያልገባኝ። ጆ ራሱ እንዴት አሁን ዛሬ ጽጌና ያቡ እዚህ ጋር እንደሚገናኙ እንዴት ሊያውቅ ይችላል? እኔ በጣም ግራ እየገባኝ ነው፣ በጣም እየገረመኝ ነው የነሱ እንትኑ ማለት ነውና እንደዛውም ደግሞ ሚሚም ላይክ ተከትለ መጣች። ገባችሁ አይደለ? አሁንም ቢሆን እዚህ ጋር ያላለቀ ወይንም ያላበቃ ነገር አለ። ገባችሁ አይደለ? ጆም አልጨረሰም። ትላንትና እንደዚህ ብሎ አውርቶ ምናምን ወጣ እንጂ አላበቃም። ገባችሁ አይደለ? ነገሩ ገና አላበቃም። ገና እንትን ያልተጀመረ ነገር እንዳለ ነው የሚታየው ማለት ነው ይሄ ነገር። ዛሬም እንደዚህ አይነት ነገር የሚፈጥሩት ከሆነ በነጌ ላይስ ጽጌና ያቡ ምን ያህል እርግጠኛ ሊሆኑ ይችላሉ? ምንም ይሄ እርግጠኛ ሊያስደርግ የሚችል አይደለም። ገባችሁ አይደለ? ተመትቻለሁ፣ ተጎድቻለሁ እና ኦኬ ተጎዳክ፣ ተመታክ፣ ግን እነሱ ያሉበትን ቦታ እንዴት ልታቅ ቻልክ? እንዴት አውቃ ልትመጣ ቻልክ? እሷስ ሚሚስ የምትባለው ልጅቷ እንዴት እነሱ ያሉበትን ቦታ ልታቅ ቻለች? እንዴት አውቃ ልትመጣ ቻለች? ይሄ ነገር ነው በጣም እንትን የሚያደርገው ማለት ነው። እንግዲህ በመጀመሪያ መግቢያውን የሰራችው ጽጌ ናት። በጣም ደስተኛ ናት። ከዚህ በኋላ ያው በምንም ነገር እንደማትሰበር ባለፈው ታሪኳ እንደማትያዝ እንደማትሰበር አድርጋ ያው እንግዲህ ብዙ ጠንካራ ንግግሮቿን እየተናገረች ነው። ጠንካራ ሴት እንደሆነች እየተናገረችና ሐሳቧን እየገለጸች ነበር። አዎ እውነት ነው። ጠንካራ ሴት ናት። እንግዲህ ራሷን በራሷ የምትመራ ጠንካራ ሴት ናት። እንግዲህ ያቡም ሰርፕራይዝ አድርጓታል። ያው ሰሞኑን ከፍቷቸው በጭቅጭቅ ላይ ስለነበሩ አበባ ገዝቶላት ያው በጣም ደስ የሚል ጊዜ እያሳለፉ እርስ በራሳቸው እንኳን አልፎ ስለ ወደፊት ህይወታቸው ሰርጋቸው እንዴት መሆን እንዳለበት ሁላ እያወሩበት ነበረ። ግን በመሃል ላይ እነዚህ ልጆች ድንገት ሲመጡ ዛሬም ነገም ቢሆን ይሄ በእነሱ ህይወት ውስጥ ያልተዘጋ የሆነ ምዕራፍ አለ ማለት ነው። ያላለቀ በቃ አብቅቷል ተብሎ የሆነ ያልተሰረዘ ነገር አለ። ያው ሰው በትክክል አውርቶ ነው ነገሮችን መፍታት ያለበት። በጽጌም በኩል ቢሆን በያቡም በኩል የሚመጣ ሰው እነሱን ኦሬዲ በቃ እነሱ መለያየት እንደማይችሉ እንደሚፈቃቀሩ እንደሚፈላለጉ ወደፊት መቀጠል እንደሚችሉ አብሮ አውርቶ ይሄንን ሰዎች ራሱ ገለል ማድረግ አለ። ያው የሰው ልጅ ቅናት አለበት ታውቃላችሁ። እንግዲህ እኛ ሰዎች ስንባል የሆነ ሰው የሆነ ርቀት ከሄዳ በዛ ሰው ላይ እንቀናለን። እንዴት ለምን ሄደች? ለምን አለፈላት? ለምን እንደዚህ ሆነላት? የምንለው ነገር አለ። እንግዲህ ሰው ልጅ አይቀናም አይባልም። ያው ከዚህ በፊት ከጽጌ ጋራም የነበረ ሰው የሚቀና ሰው ነው። በጣም የሚቀና የምናደድ ሰው ነው። ያ ሰውም ሊሆን ይችላል ብለን እኛ ከዚህ በፊትም ገምተን ነበረ። ግን እንደዛ ሆኖ ግን ሌላ ሆነ። ዛሬም ቢሆን እነዛ ሰዎች እንዳሉ እንደሚከታተሉ እንግዲህ ጆን ለምንድነው ትላንትና እንደዚህ ያደረከው? ለምን ይቅርታ ጠየቀ? ለምን አስታረቅ? ለምን ከመሃል ወጣ ተብሎ ሊሆን ይችላል እንደዚህ የተደበደበው ማለት ነው። እንግዲህ ጽጌ ነግሬሽ ነበር አይለቁኝም ከኔ አይርቁኝም ብዬ እኮ ነግሬሽ ነበር ብለው እንግዲህ ጆን በተደጋጋሚ እየተናገረ ይገኛል ማለት ነው።
እና ወደ ተመልካቾቼ ሰላም ሳላችሁ እንግዲህ ብዙ ርቀት ሄድኩኝ። ሰላም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ወደ ተመልካቾቼ የምታበረታቱኝ ሁላችሁንም ሰላማችሁ ይብዛላችሁ እያልኩኝ እንግዲህ ዛሬም በድጋሚ በአዲስ ቪዲዮ መጥቻለሁ። በጽጌ ቤት እንግዲህ እነሱ እንግዲህ ፈታ ለማለት ነበረ፣ ያው እኛንም ለማናገር ነበር የመጡት። እንግዲህ በመጨረሻ ላይ የተፈጠረውን ነገር ሁላችሁም አይታችኋል ማለት ነው። ይሄ ነገር ማብቂያ የሌለበት ያለ በቃ ወይንም ያልተዘጋ ምዕራፍ የሚባል ነገር አለ አይደለ? ላይክ እንደዛ ያልተዘጋ ምዕራፍ እንዳለ ነው የሚያሳየው ማለት ነው። እና እንግዲህ ሰላማችሁ ይብዛ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ሀሳብ አስተያየቶቻችሁን የተሰማችሁን አስቀምጡልኝ ማለት ነው። እኔ ግን በጣም ደስ ብሎኝ ነበረ። የመጀመሪያ ያው መግቢያውን ምናምን እያየውኝ በጣም ደስ ብሎኝ ነበር። ያቡና ጽጌ ያላቸውን ያው ፍቅራቸውንና መዋደዳቸውን አይቼ በጣም ደስ ብሎኛል። የምሬን ነው የምላችሁና ጽጌ በጣም የሚወዳት የሚያደንቃት ጎበዝ ሴት ናት። ገባችሁ አይደለ? የሆነ ጭቅጭቅ የማትወድ ክርክር የማትወድ እንግዲህ የራሷን ህይወት ለመኖር የምትፈልግ ዘና ማለትን የምትፈልግ መሳቅ መደሰትን የምትፈልግ ናት። እንዲሁም ደግሞ ከከፋትም እንዲሁም ደግሞ ያው መከፋቷን ቶሎ ብላ የምታሳይ ሴት ናት። ገባችሁ አይደለ? እንደዚህ አይነት ሰው ደግሞ ንጹህ ሰው ነው። ገባችሁ? እንደዚህ አይነት ነገር ያለበት ሰው ንጹህ ሰው ነው። ወይኔ ምን እየቀበላችሁ ነበር? ከቤተሰቦች እናንተ እንዳትናገሩ ዝም በል እያወራችሁ ነበር። ደርስበታለሁ በሰው አይደለም እያወራ ነበር ስላንተ። ሰሞኑን ስለተፈጠረው ነገር አማን ትንሽ አማን ዝልዝል አረጋ ትንሽ አማን ያው እንግዲህ የኔ ፋኖች ታውቃለህ ሴቶች ይበዛል። ኖ አመት ሳይሆን ያው እንግዲህ ያለ አይደለ ትንሽ እንጂ ይላል ሲነጋ ምናምን እንደዚህ ባይሽ ተኝተሽ ምናምን ሲነጋብሽ ባይሽ ሲመሽ ቡና ያፈላሽልኝ ጋቢ ለብሽ የሆነ ቆሎ ነገር እንደዚህ አድርጌ ሳንጂ ያልኩ እንደዛ ማይ ጋድ መቼ ነው ዛሬ ነው ነገ ነው አይ በክብር በወግ በማረግ ሽማግሌ ታልኩ ምን ወጪው ለደከመህ አሉ ቤተሰቦቻችን አሉ አይከበራል። እንግዲህ መቼ ነው ቤቴን የምትገቢ ብሎ አስጠይቅ። እንግዲህ በወግ በማረጉ ነው የሚገባው። ሽማግሌ ሊካህልኝ በወግ ማረጉ ነው እንጂ የሚገባው እንዲሁ ዝም ብዬ አልገባም አላት ማለት ነው። እንግዲህ ወጪ ከምናወጣ አንድ ቦታ ብንሆን አንድ ቤት ብንሆን ብሎ እንግዲህ ያቡ እንደ ሀሳብ ሲያቀርብላት እኔ ላስብበት እኔ በወግ በማረግ ነው መግባት የምፈልገው ብላለች። ጀግና ጽጌ ያው እንግዲህ ሴት ልጅ ወጓን ማረጓን ስትጠብቅ የቤተሰቦቿን ክብር ስትጠብቅ የራሷን ክብር ስትጠብቅ በጣም ደስ ይላል ማለት ነው። ራሷን አስከብራ ቤተሰቦቿን ማስከበር ነው። ገባችሁ አይደለ? ራሳችሁን አስከብራችሁ ሽማግሌ ሲላክላችሁ በዚህ ራሳችሁን አስከብራችሁ ላይክ ቤተሰቦቻችሁን ማስከበር ነው ማለት ነው ይሄ እና በጣም ደስ ይላል። እንግዲህ ያቡም ችግር የለውም ይሆናል ብለዋል ማለት ነው። ግን ያው እዚህ ጋር እነሱ በጣም ፈን እያደረጉ በጣም ደስተኞች ነበሩ። እንግዲህ አዲስ ቤት ተከራይቷል። ያቡም አዲስ ቤት ተከራይቷል። ጽጌም አዲስ ቤት ተከራይታለች። እንግዲህ በዛ መሀል ደግሞ እኛንም ደግሞ ቤታችንን ትመርቁናላችሁ ብለዋል ማለት ነው። በጣም ደስ ይላል። እንግዲህ ፍቅራችሁን ይጨምርላችሁ ነው ምለው። እኔ የምሬን ነው ምላችሁ። በጣም ጽጉን በጣም ነው የሚወዳት ባይዘው የምሬን ነው ምላችሁ። ደስታዋ ፍልቅልቅ ናት። በቃ ደስተኛ መሆን ትፈልጋለች። እንግዲህ ምድር ላይ ያው እንግዲህ ደስተኛ መሆን እየፈለጋችሁ ደስተኛ እንዳትሆኑ የሚያደርጉ ብዙ ሰዎች አሉ በቃ ምንም ደስተኛ ነኝ ስትሉ ደስታችሁን ሊያስደፈርስ የሚመጣ ሰው አለ። እንግዲህ ጆ ትላንትና እንደዚህ ይቅርታ ጠይቆ ምናምን ዛሬ ተመችቻለሁ እንደዚህ መቱኝ እንደዚህ ጎዱኝ ብሎ እንግዲህ ጆ በድጋሚ መጥቷል ማለት ነው። እንግዲህ በድጋሚ መምጣት አልነበረበትም። እንኳን እሱ እንደዛ አይነት ነገር እንኳን ቢፈጠርባቸው ወደ እነሱ መምጣት አለበት ብዬ አላስብም። በዛ ላይ ደግሞ እነሱ ያሉበትን እነሱ የሚሰሩበትን እኔ እኮ አንዳንድ ጊዜ ግራ ነው የሚገባኝ። ድራማም ነው እውነትም ነው ውሸትም ነው ለማለት በጣም እየከበደብን ነው። ጽጌ አሁን በቃ የሆነ
ድራማ ሲሰራ ምናምን ያስታውቅባታል። ገባችሁ አይደለ? በጣም ነው የሚያስታውቅባት። የሆነ ነገር ጫና ሲፈጥርባት የምትናገራቸው የምታደርጋቸው አክቶች ራሱ ያስታውቃል። ግን በአሁኑ ላይ እንደዛ አይነት ነገር አልነበረባትም። ገባችሁ አይደለ? እንደዛ አይነት ነገር አልነበረባትም። እንግዲህ እሷም ጠንካራና የማትሸነፍ ሴት መሆኗን አሳይታለች። ጠንካራ ሴት መሆኗን ርቃ መሄድ እንደምትችል በአላማዋ ላይ ጸንታ መቆም የምትችል ሴት መሆኗን አሳይታለች ማለት ነው። እየተናገረችም ነው። ያው እንደዚህ ብላ ራሷን ካሳመነች አንድ ሰው በቃ ራሱ ጠንካራ መሆኑን ሁሉንም ነገር ማለፍ እንደሚችል ራሱን ካሳመነ የማያደርግበት ምንም ምክንያት አለ ብዬ አላስብም። እሷ ግን ለራሷ እንደዚህ አይነት ነገሮችን ስለሰጠች እርግጠኛ ነኝ እንግዲህ በየትኛውም አጋጣሚ እሷን ለመጣል ወይንም እሷን ለማለያያት ትላንት ባሳለፈችበት ነገር ትላንት በነበራት ህይወት ላይ መታው እንደዚህ አይነት ነገር ነበራት እኮ ብሎ እንኳን ያቡን ይዞ ያቡ ታውቃላችሁ ብዙም የሰው ነገር የማይሰማ በጣም ለሷ ቦታ ያለ ልጅ ነው። እንግዲህ በጣም የሚያከብራትና በጣም ደግሞ በዛ ላይ የሆነ ዩቲዩበሮችን ታውቃላችሁ በጣም ነው የሚሳደቡት ምናምን። እውነቴን ነው የምላችሁ ያቡ አሁን በዚህ ሰሞኑ እየተፈጠረ ባለ ነገር ላይ ጽጌን አንዳት ቃል እንኳን አንድ የሚያስከፋ ቃል ነገ የሚቀረውን ቃል እንኳን አልተናገራትም። የምር በጣም ነው ያደነቅኩት። የሚገርማችሁ ነገር ብኖር ማለት ነው በጣም አደነቅኩት እና በጣም ደስ ብሎኝ ነበረ። ግን በዛ ቀጥለው ደግሞ ጆና ሚሚ ሲመጡ በጣም ነው እንትን ያለኝ ነገሩ። በቃ ሌላ ኬዝ እንደሚያመጡ ገና አሁንም ሌላ ነገር እንዳለ አሁን ትላንትና በቃ እሺ እኔ ከህይወታቸው ወጥቻለሁ ያለ ሰው ራሱ በድጋሚ መጣው እንደዚህ ተጎዳው እንደዚህ ተመታው ማለት አሁን ለምሳሌ ጽጌ ወደዛ እንድትመለስ እንዳይሆን ብቻ እንግዲህ ወደዛ እንድትመለስ ወይንም ሌላ እንትን ውስጥ እንድትገባ እንዳይሆን ነው የሚፈልገው ማለት ነው። እና ጽጌም ደግሞ እንደዛ ወደዛ እንትን ላይ መሄድ የለባትም። ለምን ከያቡ ጋር ሆነ ያለውን ነገር ሁሉ መፍታት ትችላለች። የሰው ልጅ ብዙ ነገሮችን ያሳልፋል። ትላንትና እኛም ወጣቶች ሆነን ብዙ ነገሮችን አሳልፈናል፣ ከብዙ ሰው ጋር አሳልፈናል። ግን ያሳለፍነው ሰው ሁሉ የነገ ህይወት ይሆናል ማለት አይደለም አይደል እንዴ ለነገ ፍቅረኛ፣ ለነገ ባል፣ ለነገ ትዳር ይሆናል ማለት አይደለም። የትኛውም ሴት የትኛውም ወንድ ጓደኛ ሆኖ እህት ሆኖ ያሳልፋል። የልቡን የውስጡን እያወራ እየተመካከረ ያሳልፋል። ያ ነገር ደግሞ አሁን በቃ ይሆነኛል ነገ ህይወቴ ይሆነኛል ከዚህ ሰው ጋር ነው ቀሪ ህይወቴን የሚቀጥለው ብላችሁ ስትይዙ ያ ትላንትና ያሳለፋችሁት ነገር ከዛ ሰው ሊለየው ይችላል ብዬ አላስብም። ለምን አንደኛ ያ ሰው ራሱ ሊያምናትና ሊሰማት ይገባል። ገባችሁ አይደለ? ያቡ ደግሞ የሆነ በጊዜው ይናደዳል እንጂ ከነገረችው ምናምን የምረዳት ልጅ ነው። ገባችሁ? የምረዳትና ለሷ የሚያፈቅራት የሚወዳትም ስለሆነ የምረዳት ልጅ ነውና በጣም ደስ የሚልና ጥሩ ልጅ ነው ያቡ። እናም ጽጌም ደግሞ ያለውን ነገር ሪሊ አውርታ ሁሉንም ነገር መፍታት አለባት ብዬ ነው የሚያስበው። ጆም ደግሞ እንደዚህ አይነት ነገሮችን ይዞ መምጣት አለበት ብዬ አላስብም። ለምን በዛው በሱ በኩል መጨረስ አለበት እንጂ እስከዚህ ድረስ እነሱ ጋር እንደዚህ ሆንኩኝ ብሎ መምጣት ያለበት አይመስለኝም። ገባችሁ? እናንተ ምን ይመስላችኋል? እስቲ ውድ ተመልካቾቼ መምጣት ነበረበት? አሁን እርግጠኛ ነኝ እንደዚህ ሆኖ መምጣት ነበረበት። እንደዚህ ሆንኩ በእናንተ ምክንያት ነው እንደዚህ ሆንኩት፣ ጽጌ ባንቺ ምክንያት ነው እንደዚህ ሆንኩት ብሎ መምጣት አለበት ብዬ አላስብምም አልገምትምም። እንዲሁም ደግሞ ሚሚም በድጋሚ መጣችና አንተን ማውራት ፈልጋለሁ ካንተ ጋር ያጨረው እሱ ግን ካንቺ ጋር እኔ ምንም አይነት ነገር የለም ብሎ በተደጋጋሚ ተናግሯታል። እንግዲህ ካንቺ ጋር ምንም ነገር የለኝም ካለ አንቺ ምን ትፈልጊያለሽ? አንቺ እኮ እዚህ ቦታ ላይ አልተፈለግሽም ማለት እንዴ? እስካልተፈለግሽ ድረስ መገኘቱ ለምን አስፈለጋ? ገባችሁ? በማትፈለጉበት ቦታ ላይ ለምን ትገኛላችሁ? እንግዲህ በምትፈለጉበት ቦታ ላይ ነው ሁሉም ሰው መገኘት ያለበት ብዬ ነው የማስበው እንጂ በማንፈለግበት ቦታ ላይ መገኘት ራሱ ራሳችንንና ክብራችንን ዝቅ ማድረግ ይመስለኛል። እንግዲህ ጆም መጥቷል። ጽጌም እንግዲህ ደንግጣለች። እንዴት መጣ እያለች ነው ማለት ነው። እንዴት መጣ? ለምን? ምንድነው እንደዚህ ያደረገ ብለው እንግዲህ ብዙ እየጠየቁ ነው። ጆም እንግዲህ እኔ ያላወቅኩም ሱቅ ወጥቼ ነው እንደዚህ ያደረጉኝ ምናምን በቤተሰቦቼም ስልክ እየደወሉልኝ ነው ምናምን ብሏል። እንግዲህ እርግጠኛ ነኝ ሰዎቹን ያውቃል። ሰዎቹን ካወቃ በእርግጥ እውነትም ያቡና ጽጌ አንድ ላይ እንዲሆኑ ከፈለጋ እኮ ያውቃቸዋል። ሰዎቹን ያውቃቸዋል አይደል? ያወቃቸውን ሰዎች ሪሊ መናገር ነው። ተናግረው እነሱ በሚፈቱበት መንገድ እንዲፈቱ ማድረግ እንጂ ጆ ራሱ እንደዚህ ማሸፋፈን ምናምን አለበት ብዬ አላስብም። እና በጣም ነው የሚያሳዝነው። እንግዲህ
ሚሚ መታለች። ሚሚ መታ እንግዲህ ሌላ ነገር ሌላ ተካራ እያወረች ሌላ ጭቅጭቅ ውስጥ ነው የገባችው ማለት ነው። እና ጆ ራሱ ያ ትክክለኛውን ነገር ከሱ እሱን እየላካ ምናምን እንደዚህ ያስደረገውን ሰው በግልጽ ተናግረው ጽጌም ያቡም ደግሞ በግልጽ ነገሩን መፍታትና ከህይወታቸው ማውጣት ያለበት ማውጣት ነው፣ መቆየት ያለበትን ሰው ማቆየት ነው ያለበት ብዬ ነው የሚያስበው። እንግዲህ ምን እንደተፈጠረ ውድ ተመልካቾቼ ወደ ቪዲዮ ወስዳችኋለሁ። ቪዲዮን ላይክ ያረጋችሁ ጀምሮ ሀሳብ አስተያየቶቻችሁን የተሰማችሁን እውነት ጆ መምጣት ነበረበት ወይ? ከመጣም እንኳን ከመጣ ራሱ እንኳን ማለት ነው ያንን እነዛን ሰዎች ግልጽ አድርጎ መናገር አለበት። ግልጽ አድርጎ ሲናገር ጽጌም ያቡም ቆሞ ፊት ለፊት ላይ መጋፈጥ አለባቸው ብዬ ነው የሚያስበው። እኔ ፕላን ጀምሮ ይኸው ምንም አላነሳሁኝም። ይሄ ነው ቁጥሩ ደውላ ሰፈሪ ስለሆነ ቴሌግራም ላይ ምንም ጽፎታቸውም አይደለም። አትደውል። ለማንኛውም ያሳውቃ እንዴ? ቆይ እንዳትደውል። ቆይ አትደውል እኮ ታዲያ እኮ እኛ ነው የሆነ ነገር እናደርጋለን። አንተ ደውለህ ደግሞ ጭራሽ ያለንበትን ማሳወቅ ነው። እረፍ። ቆይ አባታቸው ምንም አያመጡም። እሱ ይሄ ግሽልጥ ያለ ጆሽ፣ አሁን መኪና ላምጣ እንሂድ። እሺ የነሰ እርግጠኝነት ስልክህን ያውቁታል። አንዱን ልጅ አይቼዋለሁ። እንደዚህ ስላልኩ አንዱን ልጅ አይቼዋለሁ። ቆይ ሰው አልነበረም ሲደበድቡ? ይናል ምን ሰው የለም? ሰው አይደለም አድርገኗል ብሎ እኮ የሆነ መኪና ውስጥ ሲገባ አይቻለሁ። አሁን መኪናውን እሱን መናገር ማለት እሺ ረጅማ እንደሆነ መናገር ነው። ካቦስ አካባቢ እንፈልጋቸው ለፖሊስ አመልክታል። ፖሊስ ጋር እናመልክታለን። መኪናው 7 ሰው የሚይዝ መኪና ነው። እሺ ቢያንስ እሺ መኪና ይዤ ልምጣ እና ነው እንደምናሽ ወይ ወደ ተጋርጊ እኮ እሺ ተባራሩ ቆይ አንዴ ተጫዋች ሆስፒታል ይቻላል እኮ ሆስፒታል እኮ መምጣት ነበረብን እኮ በጣም እኮ ትክክል አይደለም። እዚህ መምጣት አልነበረብህም እኮ ጆ። ይሄ ለጭንቅላቴ ራጅ ነው ምንድነው ምናምን አንስተውኛል እኮ። ለማንኛውም አንተ ወይስ አካባቢ እንግዲህ ጆ ራሱ ማለት ሚሚ እንዳደረገችው ነው ላይፍ ላይ ተናግረኛለች። እዚህ ተኝ ነው የወጣችውና በዛ እሷ ናት እንደዚህ ያስደረገችው ብሎ እያወራት ነው ማለት ነው። ስለዚህ እዚህ ጋር ምንም ጆ የሚደብቀው ነገር የለም። ግልጽ አድርገው ሁሉንም ነገር መናገርና ጽጌና ያቡ እንግዲህ ጽጌና ያቡ ነገሩን ተናግሮ መፍታት ነው። እንግዲህ እንዲሁም መጣለች። በጣም እንትን ብላ ነው የመጣችው ማለት ነው። በዚህ መንገድ መጣለች ማለት ነው። ሚሚ መጣለች። እንግዲህ አንቺ ነሽ እንደዚህ ያደረግሽው ብሎ ጆም እየተናገረሽ ነበር። ላይፍ ላይ ሆና እየተናገረሽ ነበር፣ እያወራሽ ነበር ብሏታል ማለት ነው። በጣም በሚያሳዝነው ነገር እንዳትነኪኝ ምናምን እኔ ሌላ ሰው አለኝ ብላለች ማለት ነው። ባይገርማችሁ እኔ ገና ሌላ ሰው አለኝ እነሱ ጽጌና ያቡ የት እንደሚገኙ የሚነግራት ሌላ ሰውም አላት ማለት ነው። ስለዚህ እንግዲህ ጽጌና ያቡ እንግዲህ ያው ሰው እንዴት ሊያቃቸው ይችላል የሚለው ነገር ራሱ በጣም አጠራጣሪ ነው። የምሬን ነው የምላችሁ። በጣም ነው የሚያወዛግበው ማለት ነው። ያቡ ደግሞ በቃ በስሜት ከሷ ጋር እንትን ይሆናል ማለት ነው። እንደማያቅ ሰው አትሁኚ፣ ታውቂያለሽ፣ እንደዚህ ያደረገኝ ሰው ታውቂያለሽ ታውቂያለሽ ይሄ ስልክ የማን ነው እስቲ ብሎ እንኳን እያሳያት ነው ማለት ነው ጆ። ስለዚህ እንደዚህ ተደረኩ ብሎ ጆ ስለመጣ ማለት ነውና እንደዚህ መምጣት አለበት ብዬ አላስብም። እንግዲህ ያው ነገሩን መጨረስ ካለበትም ሰው ወደ ህግም ሄዶ ነው እንግዲህ የራሱን ሰላም መመለስ የሚችለው ከህግ ጋርም ከመንግስት ጋር ሆኖ ማለት ነው እንጂ እንዴት እንደዚህ ሊሆን ይችላል ብለው ማሰብ ራሱ በጣም ከባድ ነው። ገና ያልጨረስኩት ነገር አለ ብላ እንግዲህ እሷ በደስታ እየሳቀች ትገኛለች ማለት ነው። እንግዲህ አንዳንድ ጊዜ ራሳችን መጣል ራሱ የማናገኘውን ነገር ራሱ መመኘት በጣም ከባድ ነው። ገባችሁ አይደል? እሷ አሁን በሆነ እንትን መንገድ ያቡን ለማግኘት ነው የፈለገችው። የምታገኝበት መንገድ ግን አላገኘችም ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በእኔም ሀሳብ ላይ ሀሳብ መጨምሩ እህቶች ወንድሞች ሀሳባችሁን በኮሜንት ላይ አሳውቁኝ ማለት ነው።
ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ፈጣሪ አምላክ አገራችንን ሰላም ያድርግ፣ እናንተንም በያላችሁበት ሰላሙን ያብዛላችሁ እያልኩኝ ዛሬ በዚሁ እሰናበታችኋለሁ። በቀጣይ በሌላው እንገናኛለን። ሰላማችሁ ይብዛ ባይ ስትይ ነበር። ይኸው አደረሽ አይደል? ነች አትቀጥሉም እኮ ይኸውልሽ፣ እኛ እኮ ሰላማችንን ስለምንፈልግ ነው እኮ በዚህ መንገድ እኮ አትቀጥይም እኮ በዚህ መንገድ አትቀጥይም ነው የምነግርሽ። ሰላማችንን ስለምንፈልግ ነው ዝም የምትባየው። ገባሽ አይደለ? ነግሬሃለሁ እኮ እኔም ዝም ብለህ ማቶች እኮ ሆነ ማለውጣበት ከዚህ እኔ ከአንተ ጋር ለማውራት ነው የመጣሁት። ምድር ከኔ ጋር ጆት እንዳለም አላውቅም። እኔ እዚህ እንዳለ ወሬ አለ ከኔ ጋር ምንም ማጨረሹ ጉዳይ የለም። እኔ ጋር ተገቢ ምን እንዳለ እሱን ችግር የለውም። እኔ አይኔንም ማጨረሹ